መሆኑ ግን በየቀኑ ሱፐርማርኬት እየገባችሁ የምትገዙት እቃ ኤክስፓየር ዴቱ እውነተኛ ነው ብላችሁ ታስባላችሁ? እስቲ ንገሩኝ በእናታችሁ። ዛሬ ማሳያችሁ ማንም ሰው ማሳየት የማይፈልገውን ነገር ነው የማሳያችሁ። ተመልከቱት፣ ይህን ቪዲዮ ተመልከቱት። ቀኑ ያለፈበትን ፕሮዳክት በኬሚካል ያጠፋውና እንደምታዩት ከዛም በኋላ አዲስ ኤክስፓየር ዴት ያስቀምጥበታል ማለት ነው። ተመልከቱት። ደግሞ የሚገርመው ነገር ልንገራችሁ፣ ዲስካውንት ብሎ ደግሞ ያወጡላችኋል ማለት ነው። ይህንኑ ፕሮዳክት ማለት ነው። እናንተ ርካሽ ነገር አገኘው ፋንሲ ነገር አገኘው ትላላችሁ፣ ውስጡ ግን በጣም ብዙ የተበላሸ ነገር አለ ማለት ነው። እናንተ ሆይ ብላችሁ ሄልዚ ነገር እየበላው ነው ትላላችሁ፣ ጉዳችሁ ፈላ። ይሄ ባይ ዘ ዌይ ትላልቅ ካምፓኒዎች የሚያዘጋጁላችሁ ወጥመድ ነው፣ እናንተ የማታውቁት ማለት ነው። ልክ ቀኑ ያለፈበት ወይ ደግሞ ቀኑ የደረሰ ፕሮዳክት ያመጡና እንደምታዩት ስክራች ኦፍ ያደርጉታል። ከዛን አዲስ ስቲከር ደግሞ ያደርጉበታል ማለት ነው። እናንተ አታውቁም። በእናንተ ጤና ላይ እነሱ ኪሳራቸውን ይሸፍናሉ ማለት ነው። ጤናችሁ ላይ ግን የሚያመጣውን ነገር አስባችሁታል? እንደዚህ አይነት ነገር ስትበሉ እኮ ገት ሄልዛችሁ ሙሉ ለሙሉ ነው የሚበላሸው። አስባችሁ ታውቃላችሁ? መንግስት ለምንድን ነው ግን ይሄንን ዘርፍ በደንብ አድርጎ ማይቆጣጠረው? ማለት ህፃናቶች አሉ፣ የህፃናት ወተቶች ይሸጣሉ፣ ፎርሚዳዎች ይሸጣሉ፣ በጣም ብዙ ነገሮች አሉ። ትላልቅም ቢሆን መታመም የለብንም እኛ። እስኪ እናንተ ኪችናችሁ ውስጥ ሂዱና ያላችሁን ፕሮዳክት ፈግፍጋችሁ እስኪ ቼክ አድርጉት። እስኪ አይታወቅም። ባይ ዘ ዌይ ሀሳብ አስተያየታችሁን አስቀምጡ፣ እንወያይበት እስቲ።